ከረየነት ወደ አጥማቂነት የዞረው ሰው በአስቸኳይ አጋልጦ ይሄ ልጅ አያችሁት? ከዚህ ወደዚህ ተቀይር ያለው ካለ ሰነበተ እኛ ማሚን ብለን ተቀብለን ነበር። ነብዩ አማላጅ ሆኖ በፕሮቴስታንት ተገኘ። ጉር ነው። አሞኝ ራሱ አንተ ጋር ነው መጣው ማለት መሄድ ያቃተኝ እዚህ ነው መጣው። ሐኪም ቤት አልሄድ ስምህን ጠርቼ ሆስፒታል ይኸው ጌታ ምስክሬ ነው ነበረ የነበረው ሰው ጎረቤቴም ነበር። ስሪንጅና በካርቶን እንደዚህ ተይዞ ትርፋንጀት ነው ተብሎ ኦፕሬሽን ሎን የሄኖ ከአምላክ ብዬ ነው ምንም የለም ወደ ቤቴ። አሜን። የእመቤታችን የቅድስት ድንግል ማርያም ተአምር ይህንን ማንም ሰው ሊያደምጠው ይገባል። ግብጽ ሀገር በፖርት ሳይድ ከተማ በአባብሶ ቤተክርስቲያን የምትገኘው የእመቤታችን ስዕል በተለይ እቺ ስዕል ከየካቲት 4 እስከ 10 ባሉት 7 ተከታታይ ቀናት ያለማቋረጥ ስክሪኑ ላይ እንደምታዩት ከስዕሏ ላይ መዓዛው ድንቅ የሆነ የተቀደሰ ዘይት ይፈሳል። እነሆ ፓስተር ሶፊ ኦርቶዶክስ ሊሆን ነው። ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ? ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር? እኔ ባልቀበለው ሰማይ ከተቀበለው ምንድነው ችግሩ? የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ እና ሼር ማድረጋችሁ እንዳይዘነጋም። ዛሬ እጅግ አስደናቂ የሆነ ቪዲዮ ይዤ መጥቻለሁ። ይህ ቪዲዮ ሰበር ነው፣ እጅግም አስቸኳይና የሚወደድ ነው። ታዲያ ላይክ በማድረግ ትብብራችሁን ጀምሩ እያልኩኝ ወደ ጥንክራችን ሆና አምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቁራይተ ማሳሪተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ቤዛዊተ ዓለም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ሀገር ውስጥ ከሀገር ውጪ በስደቱም ዓለም የምትገኙ ወንድሞቼ፣ እህቶቼ፣ እናቶቼና አባቶቼ ዛሬም አዳዲስ ርዕሰ ጉዳዮችን ይዤ መጥቻለሁ። ላይክ በማድረግ ጀምሩልኝ እያልኩኝ በቅድሚያ እንድናደምጠው የምወደው እምነት አለኝ ግን ስራ አልፈልግም ስለሚሉት መምህር መዝገበ ቃል ገብረ ሕይወት እንዲህ ይሉናል። እምነት አለኝ የሚል ስራ የለኝም ካለ ተቃራኒ ሐሳብ ነው እያለ ነው። ስለዚህ ተራምን ሂደህ ሞቅና ጥገብ ብትለው እንደማይሆን ስራ ተውና እምነት አለህ ብትባል አትድንም እያለ ነው። ወደ ሌላ ሐሳቡ ስናመጣው ታዲያ እንደዚሁም አለ ንጽጽር እኮ ነው። እንደዚሁም አለ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ለምን ይሄ እንዴት ያልገባቸው እንዳለ ሁሉ አይገባኝ። እንዳይገባቸው ለምን ተቆለው አንድ ነገር ይዞ መንጠልጠልስ ምን አስፈልግ? ወይ ሐዋርያው ቅዱስ ጳውሎስን መተው ወይ ሐዋርያው ቅዱስ ያዕቆብን መተው አያስፈልግ። ሁለቱም ቅዱሳን ሐዋርያት ናቸው። የሁለቱንም ቃል ስትቀበል ግን አውዳቸው ለምን ሐዋርያው ተናገረ ለምን ይሄን ተናገረ ብለህ የምትቀበለው በራሱ የሞተ ነው አለ። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን ከስራ ለይቼ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም በጎ ታደርጋለህ ነው። አጋንንት ደግሞ ያምናሉ። ታዲያሳ ይንቀጠቀጡ ማል አለ ግን ምግባር የላቸው። ስለዚህ አጋንንትን በእምነት ይድናሉ ማለት ነው። ያምናሉ አለ ሐዋርያው። አያምኑም ብሎ የሚከራከረኝ ካለ ሐዋርያው ያምናሉ አለ። አዎ በእምነት ይድናሉ ካለ ስለዚህ አጋንንትን ምንድን ናቸው? ቅዱሳን ናቸው። እንደዛ ደግሞ ማለት አይቻልም። ስለዚህ አጋንንትን ቅዱሳን ብሎ የሚጠራልን የለም። ስላመኑ ምግባር የላቸው። ይሄንን ነው አንተ ከንቱ ሰው ይላል ሐዋርያው ያዕቆብ። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እንዲህ ይልና አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን ይላል። እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህ። ማብራሪያ እኮ ሰጥቷል። እምነት በሥራ እንደተፈጸመ ፍጹም እንደሆነ ነው። እምነት ፍጹም የሆነው በሥራ ነው።
ታዲያ በእንደዚህ አይነት ጥያቄ ውስጥ ብዙዎቹ የሚያነሱት በምግባር አይጸደቅም የሚለውን ሀሳብ ለማንሳት ሲፈልጉ እምነት ብቻ ነው ይሉና ያመነ ሰው የሚሰራው ነው ይላል። መልሰው ደግሞ ተበላሽባቸው። ምክንያቱም የሚሰራው ከሆነ ስራ ማይሉ ለምን ምን ጨነቃቸው? ስለዚህ ያን ስራ ብሎ መጥራት ለምን ነው የከበዳቸው? አይ በምግባሬ ጸድቃለሁ ይላል ብለው ነው እንግዲህ አንድ ፍርሃታቸው አይደለም። ይሄ በክርስቶስ በኩል ቤዛነት የተደረገውን የሚሽር ስራ የለም። ታዲያስ የመዳን በር ስለከፈተልን ያቺ የተከፈተችልን በር ይዘን ነው የመዳን መንገዳችን እኛ እየተጣበቅን ያለ ነው እንጂ ኢየሱስን የመዳን በር ዘግተን እሱ አላዳነኝም ራሴ በልፋቴ ድናለሁ ብሎ የሚመካ ሰው አለን? ይሄማ የለም። ማን አለ? እስኪ የተመካ አንድ ጻድቅ ይምጣ? የለም። በስራ የተመካ ያላለ በራይዶ የወደቀ እንኳን ኃጢአተኛ ነኝ ሲል ነው የኖረው። አንደበታቸው በጣም ይጣፍጣል። እኔ በጣም ነው የምወዳቸው። መምህር መዝገበ ቃል ገብረ ሕይወት የጉባኤ ቤት መምህር ናቸው። የቅዱስ ያዕቆብን መልእክት ከምዕራፍ 2 ጀምሮ ያለውን ነው በስፋት አድርገው ተንተን አድርገው የተናገሩት። የፕሮቴስታንቱ ቤተ እምነት ይሄ ፌዛሎን የሚሉበት ነገር አለ፣ ወይ ደግሞ የእምነት ብቻ የሚል አለ። የያዕቆብ መልእክትን አይቀበሉም ማለት እንችላለን። ምክንያቱም የያዕቆብ መልእክትን አለ የነሱ 27ቱ ላይ አለ፣ ግን ደግሞ የያዕቆብ መልእክትን በጣም የሚጠሉት ክፍል ነው። እንደውም ሉተር እንደውም ምንድነው የሚለው ይሄ የተጠላው መልእክት የተጣለው መልእክት እስከ ማለት ደረጃ የደረሰበት ክፍል ነው። ግን ያው ዞሮ ዞሮ ወደዱም ጠሉም እምነት ያለ ስራ የሞተች ስለመሆኑ ታላቁ ያዕቆብ በመልእክቱ አስቀምጦልናል ማለት ነው። ወደ ቀጣይ መረጃችን እናምራ። ፓስተር ሶፊ ኦርቶዶክስ ሊሆን ነው ሲንካተራ ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር አለ? እኔ ባልቀበለው ሰማይ ከተቀበለው ምንድነው ችግሩ? እኔ ጉዳዩ የክርስቶስ ደም ጋር እኩል አይሁን እንጂ ስለ ሃይማኖታቸው የተጋደሉትን ስለ ክርስትና የከፈሉትን ዋጋ እኔ ዲናይ በማድረግ እኔ አልከብርም። ከቻልኩ የእነሱን ፈለግ ተከትዬ በአግባቡ እንድኖረው ክርስትና እንድኖረው ህይወት ስለሆነ፣ ነገር ግን የማንም ገድል ከክርስቶስ ኢየሱስ የደም ዋጋ ጋር እኩል ከሆነ ነው የምጣላው። ከዛ በተረፈ ምንም ችግር የለም። በገድላት ድርሳናት ውስጥ ከክርስቶስ ኢየሱስ የማዳን ስራ ጋርና ከክርስቶስ ኢየሱስ በቀራንዮ ላይ ከፈሰሰው ከዛ ውድ ደም ጋር የሚወዳደር ገድል ካለ እኔም አልቀበልም። እንኳን አንተ እኔም አልቀበልም። ያ ካልሆነ ምን ያጣላኛል? የለም የአቡነ ተክለ ሃይማኖትም ገድል ከክርስቶስ የማዳን ስራ ደም ጋር እኩል ተደርጎ ሊነገርም አይችልምም። የተነገረበትን ቦታ ካለም ስተትም እኮ እሱ ነው ዳስ ዋራዳይ ካልኩ እኮ አሁን በገድል ጉዳይ ከእናንተ ጋር የምጣላው የለኝም። ለምን ካለና ከተጋጨ አይሆንም። እናንተም ደግሞ እግዚአብሔር ይባርካችሁ አንቀበልም ብላችኋል። እንደሱ ካልሆነ እኔ ከእናንተ ጋር የሚያጣለኝ እኔ እኮ ከእናንተ ጋር የሚለያየኝ በክርስቶስ ኢየሱስ በመስቀሉ ስራ ሌላ ተጨማሪና ከሱ ጋር የሚወዳደር እኩላቻ አለ ካላችሁ ነው እኮ የሚያጋጨኝ እንጂ ከዛ በተረፈ ነው ምን ያጣላን ያለው ምን መሰለ ሶፊ፣ እሱ አይደለም የተቤዠን ክርስቶስ ኢየሱስ እንደሆነ ሁለታችንም አምነናል አይደል? yes ብቻውን በመስቀል የተሰቀለ እሱ ነው። የኢየሱስ ክርስቶስን የማዳን ስራ እናገኛለን ብለን የምናስተምርበት የመዳን ትምህርት ነው። እናንተን እኮ የለየን ሶፊ፣ አንተ በእምነቴ ብቻ ነው ማገኘው አልክ። መጽሐፍ ቅዱስ ባያቆም ይሄን ትምህርት እንግዳ ትምህርት ቢሆን ነው አይደለም። አይ አላልንም እኛ ላይ በነገራችን ላይ እኔ ለምሳሌ መዳን አንድ ሰው ከዳነ እስከ መጨረሻው ይድናል ብዬ ማምን አይደለም። የኔ አስተምሮ ማምነው ሰው እንደ ክርስትና ህይወት ካልኖረ ይቆረጣል ይጠፋል ብዬ የገላትያ መጽሐፍ ምዕራፍ 5 ቁጥር 1 ላይ ሲናገር እንደነዚህ ተጠምቀናል ብለህ ታምናለህ? ያመነ ተጠምቀናል። ቆይ አዳምጣው ከአንድ ወደ አንዱ አንዝለላ። እሺ ቀጥል። እኔ ማምነው እነዚህ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። አይወርሱም በቃ የእግዚአብሔር ቃል 4 ነጥብ ባረገበት ጉዳይ እኔ ማመቻምቸው ነገር የለም። እኔ የእግዚአብሔርን ህይወት ሰጪም ነሺም አይደለም። መጽሐፍ ቅዱስ ለሰጠው ሰጥቶታል፣ ለሌለው የለው ምን ላድርግ እኔ። ከዛ በተረፈ ግን ዶክትሪን ላይ ዶግማ ላይ ግን እንደዚህ በ2 ደቂቃ እየተነጋገርክ የምትሰራው ስራ አይደለም። ማንበብ ይፈልጋል፣ መጠየቅ ይፈልጋል፣ ቁጭ ብለህ መነጋገር ይፈልጋል። አለቀ። ገብቷል? ዝም ብለህ እንደው ጉጭ አልፋ ንግግር ሳንሄድ ያንተ ንግግር ገብቶኛል። እስከ ግን ያልመለስክልኝ ነገር አንድ ነገር አለ ያነሳሁት ጉዳይ። እኔ አሁን ሰው ጌታ ይመልስልህ፣ በቃ ጌታ ይመልስልህ። አንብብ፣ ጸልይ። እኔ ሁሉንም መልስልህ። ምን ይሄ አይነኝ ያላረዳድ ምንድነው? ስለ ጥምቀት ተጠመቅ፣ በቃ እኔም ተጠምቄያለሁ። ያድናል። ይኸውልህ እኔ በምረዳው መረዳት ጥምቀት ስትጠመቅ
ከሞቱ ጋር መሞትን ከመነሳቱ ጋር መነሳትን እሱን ተምሳሌት አድርጌ ተጠብቄያለሁ። አለቀ። ማርቆስ አንተ ደግሞ ምን ልታረገው ነው? ማርቆስ 16 ያመነ የተጠመቀ ይድናል። ላነበው ነው። ሌላ ምን አረጋ? አንብበህ ዳንበታ። ማርቆስ 16 ላይ ያመነ የተጠመቀ ይድናል ይላል። ዳንኩበት እኮ ምን አልኩ? ተጠመቅኩ አልኩ እኮ። አሰማም እንዴ? ስለዚህ ለመዳን የተጠመቅከው አይደለ? እና ለመሞት ነው። በጣም ጥሩ። ጥምቀት ያድናል ብለህ ካመንክማ ፓስተር የሥነ ምግባር አያስፈልግም። ስንነጋገር የምናወራው የእግዚአብሔር ቃል እኮ ነው እኮ። ታዲያ ምን ላድርግ ታዲያ? እና የማይሆን ጥያቄ ነው የምትጠይቀኝ ልደት። ስነ ምግባር ደግሞ ምንድን ነው? ቆይ እንደውም እረፍ አንተ። በቃ እንደውም እረፍ። ስነ ምግባር ምናምን የምትለው አንተ እንዴት አለ መሰለህ ምን አለ መሰለህ ስላልክ አንተ ስነ ምግባር ያለ፣ እኔ ደግሞ ለምን ስላልኩ ምግባር የሌለ ልታረግ ነው አይደለ? እኔ እያልኩ ያለሁት ምን መሰለህ፣ ታዲያ ለመሞት ነው አይባልም። ሶፊዬ አሁን አንተ ታዲያ ለመዳን ነው ብለህ ለምን ጠይቀኛለህ? ታዲያ ተጠማ። አይ አብዛኛው ጴንጤ ጥምቀት አያድንም ብሎ ሽንጡን ገትሮ ስለሚከራከር እኮ ነው። አዳምጣ። ሁሉም ጴንጤ ተጠምቋል። ያልተጠመቀ ጴንጤ የለም። እሱ ጉዳያችን ሁሉም ተጠምቋል አልተጠመቀም ሳይሆን ለምንድን ነው የተጠመቁት? ለመዳን ነው ወይንስ ጀስ ለመተባበር ብቻ ነው? ጠይቃቸው። ለምንድን ነው በላቸው። እኔ ጴንጤን ወክላለሁ። እስከ ከዛ ተነስቼ ነው ጴንጤ እንደመሆነ እኔ ጴንጤ አይደለሁም። ጴንጤ አይደለሁም። እኔ ምንድን ነሽ? ክርስቲያን ነኝ። የት ነው ህብረት የምታደርገው? ከእግዚአብሔር ጋር። ምድር ባለችዋ ቸርች የት ነው የምትሄደው? ምን አገባ አንተ? የት ነው የምትሄደው ብያለሁ። እኔ ብትለኝ መልስልሃለሁ። በቃ እኔ ደግሞ አልመልስልህም። ለምን እነግርሃለሁ? ምን ልታጠቃኝ ቢሆንስ? እዚህ ነው የምሄደው እዚህ ነው የምሄደው ብለህ ምን ልታደርገኝ እንደሆነ ምን አውቃለሁ? አንተን ስራ ፈቶ የሚያጠቃ ሰው አለ? አይታወቅም። ለምን እነግርሃለሁ? እስኪ ንገረኝ። እኔ የምሄድበትን ልንገርህ። እኔ ምንድን ነው የዚህ የፓስተሮቹ ጉዳይ አሁን ከራሳቸው ጋር እየተጋጩ ስለሆነ የእነሱም እውነት አይደለም ለራሳቸው ደግሞ መቅረብ ደግሞ ይፈልጋሉ። መቅረብ ደግሞ አልቻሉም እና እንዲህ በጣም የወላወሉ ነው ያሉት እና በቃ ጥያቄ አሁን ይፈራሉ። እንደ ድሮ አይደሉም። ወጥተው መስበክ እንኳን አይችሉም። ምክንያቱም እያየናቸው ነው። ምክንያቱም የውሸት የሆነ ነገር እንደሆነ አደባባይ የወጣ ዓለም ያወቀው ፀሐይ ያወቀው እውነት እየሆነ ነው። ስለዚህ በአጠቃላይ በቻሉት አቅም ኦርቶዶክሳውያን በቅበተ እምነት ዙሪያ ላይ ያሉ አካላት እንዳያገኟቸው ነው የሚጥሩት። ምናልባት ልቡ ሸፍቷል። እግዚአብሔር ጨርሶ ያምጣው ነው ምንለው። ምንም የምንናገረው ነገር የለም። ወደ ቀጣይ መረጃ ልውሰዳችሁ። እንግዲህ የፕሮቴስታንት ቤተ እምነት ወርቆ አሁን አማላጅ አያስፈልግም ቅዱሳን አያስፈልጉም ብሎ ራሳቸው ነቢያቶቻቸው አማላጅ ሆነዋል። ራሳቸው ነቢያቶቻቸው ማለት ነው። እንካተል ነብዩን ማለት ነው። በእነሱ ሕግ በእነሱ እምነት ተክሊል አይፈርስም። እኔ ግን አፍርሼ ነው የመጣሁት። አፈረስኩት። በቃ ከዛ በኋላ ግን የደረሰብኝ መዓት ነገር ነው። ግን አልፌዋለሁ። ያው አንተ ጸለይክልኝ። እዚህ ሜንታሊ ትንሽ ተቸግሬ ነበረ። እንቅልፍ አልተኛም። ብዙ ነገር ነው የሆነው። እዚህ ቢሮ ሪች ዘማሪዋን አስጠርተ ጸለይክልኝ። ስጸልይልኝ ቢሮ እንደዚህ ያልኩኝ ጥቁር ነገር ነበር ከአይኔ የሚንጠባጠበው ግን የለም እጄ ላይ። ከዛ በኋላ ሰላም አገኘው፣ እንቅልፍ አገኘው። አሞኝ ራሱ አንተ ጋር ነው የምመጣው ማለት መሄድ እያቃተኝ እዚህ ነው የምመጣው። ሐኪም ቤት አልሄድም። ስምህን ጠርቼ ሆስፒታል ይኸው ጌታ ምስክሬ ነው ነበረ የነበረው ሰው ጎረቤቴም ነበረች። ስሪንጅና በካርቶን እንደዚህ ተይዞ ትርፍ አንጀት ነው ተብሎ ኦፕሬሽን ሊሆን የሄኖክ አምላክ ብዬ ነው ምንም የለም ወደ ቤቴ። አሜን። ኢየሱስ ጌታ ነው። ምንም ነገር ሲከብደኝ የሄኖክ አምላክ ነው የምለው። በቃ አንቺ እሱን ነው የምታመልኪው? አዎ ኢየሱስ። አዎ በቃ አመልከዋለሁ። እሱ ላይ ያለው መንፈስ አመልከዋለሁ፣ እጠራዋለሁ። በጣም ነው የምጠራ። እንግዲህ ይታያችሁ እድሜያቸው ገፍተዋል። ጊዜያቸው እየሄደ ነው፣ ወደ ማምሻው እየቀረቡ ነው። እንግዲህ ኦርቶዶክስ ቤተክርስቲያን ስለመሆኗም በእነሱ ቤት ተክሊል ምናምን ስትል ሰምተናታል። አሁን እነሱ አማራጭ ሆነው ተገኝተዋል። እሱነቱ አይደለም የሚገርመው፣ ቀስ በቀስ ወዴት እየሄዱ እንደሆነ ነው። በጣም እየዘቀጡ ነው። ማለት ምንድን ነው? መስቀል አያስፈልግም አሉ። እሺ አያስፈልግም፣ መስቀል በልብ ነው አሉ። አዳራሾቻቸው ላይ በትልቁ የሚሰቅሉት መስቀል ነው። በየአዳራሾቻቸው ውስጥ ላይ አትሮንሶቻቸው ላይ በሙሉ መስቀል አለ። ይሄ ከራሳቸው ጋር ተጋጭ። አያስፈልግም የሚሉት ያስፈልጋል ብለው መታየት ጀመሩ። ቅዱሳን አያስፈልጉም፣ ምልጃ አያስፈልግም፣ በአጸደ ነፍስ በአጸደ ስጋ ማንም አማላጅ የለም ማለት ጀመሩ። የእመቤታችንን ምልጃም ተጠራጠሩ።
ይሄው እነሱ አማላጭ ሆኖ ተገኙ። አያል መጻሕፍት አያስፈልጉም አሉ። ገላ ድርሳናትን አንቀበልም አሉ። የአንድ ሰው ግል ታሪክ የአንድ ፓስተር ግል ታሪክ ግን ተጽፏል። ይታያቸው ትርጓሜ ብሎ አስቀምጦታል። ተንተነው በደንብ አድርገው ጽፈውት መጽሐፍ ቅዱስ ብቻ ግን ይላሉ። አሁን ከራሳቸው ጋር እየተጋጩ ነው የሚገኙት። አብ ወልድ መንፈስ ቅዱስ ላይ ያላቸው አስተምሮ በጣም የተለያየ ነው። በአንድ የፕሮቴስታንት በሚለው ስም ብቻ ወደ 40,000 ዲኖሚኔሽን አለ። ፕሮቴስታንት በሚለው ብቻ 40,000 ማለት ነው። ቃለ ሕይወት ብርሃን፣ መካነ ኢየሱስ እየተባለ በጣም ብዙ በዓለም ላይ 40 ምናምን ሺህ አለ። ሀገራችን ኢትዮጵያ ላይ ራሱ እርስ በርስ ራሱ አይተዋወቁም የአንዱ ከአንዱ። እንደውም አንድ ምንድን ነው ያዩት ከመካነ ኢየሱስ ወደ ቃለ ሕይወት ገብታለች ምናምን የሚሉላ ማለት። በዚህ ደረጃ ፕሮቴስታንቱ እየወደቀ ነው። ግን ግለሰቦቹን ወይም ያንን የሚያንቀሳቅሱ አካላት ሆዳቸውን እየሞሉ ሀብት ንብረታቸውን እያስፋፉ ልጆች እየወለዱ መኪና እየገዙ የተሻለ ኑሮ ይኖራሉ። እነዚህ ወይ ከነፍሳቸው አልሆኑ ወይ ከስጋቸው አልሆኑ እየወደቁ ይኸው መጨረሻቸውን እያየን እንገኛል። በጣም ያሳዝነኛል። የእውነት በጣም ልቤ ይሰብራል። እነዚህ ሳስ ከእኛም ቤትም አይጠፉም። ነገራችን ላይ እኛ ቤት ደግሞ የተለመደ ያለ ነገር አለ። አጥማቂ የሚባለው ነገር ማለት ነው። በዚህ ሀሳብ ላትስማሙ ትችላላችሁ፣ ላትወዱ ትችላላችሁ፣ ላትቀበሉ ላይ ዋጥላችሁ ይችላል። እውነቱ ግን ይሄ ነው። ምንድን ነው የሚባለው? በእንቁላሉ ምን አለ በእንቁላሉ በገረፍሽኝ በቀጣሽኝ የሚባለው ነገር አለ። በሬ ሰርቆ የተያዘበት ይሄው በእንቁላሉ መግረፍ አለመቻላችን እንደነዚህ አይነት ሰዎችን እየወለደ ነው። ተከታተሉት። ይሄ ልጅ አያችሁት? ከዚህ ወደዚህ ተቀይር ያለው ካለ ሰነበተ እኛም አሚን ብለን ተቀብለን ነበር። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን የምትመራበት 3 የእምነት መመሪያዎች አሏት። ዶግማ፣ ቀኖና፣ ትውፊት። ቀኖና ማለት ስርዓተ ቤተክርስቲያን፣ ቤተክርስቲያን የሚኖራት ስርዓት፣ እኛም ክርስቲያኖች ምን አይነት ክርስቲያናዊ ስርዓት ሊኖረን እንደሚገባ በግልጽ የተቀመጠበት ማለት ነው። ይሄ ወንድማችን ግን ትናንትና ማረንጌቻ ከሚልበት መድረክ ማረንጌታ ብዬ በንስሐ ታጥቤ ወደምዬ ቤተክርስቲያን ተመልሻለሁ ካለ በጣም ባጭርና በውስን ጊዜ ውስጥ ቅዱስ ሚካኤል በመንፈስ ተገልጾልኝ አጋንንትን በመቁጠሪያ ቀጥቅጠት አስወጣ ዘንድ መርጬሃለሁና ሂድና አገልግል ብሎኛል ብሎ የውሸት ድርሰቱን አሳትሞ በአባዶ መብረቁ ቅዱስ ሚካኤል ቤተክርስቲያን መቁጠሪያውን ይዞ ፎጣና ቀሚሱን እንደምታዩት ከሾላ ገዝቶ አገልግሎት ጀምሬያለሁ ኑና ተፈወሱ በማለት አውደ ምሕረቱ ላይ ቆሟል ማለት ነው። ታዲያ ይሄ ልጅ ያድነናል ይፈውሰናል ለምትሉ ህዝበ ክርስቲያን ደግሞ መጽሐፍ ቅዱስ እንደዚህ ይላችኋል። በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ያለ ስርዓት ከሆነ ወንድም ትለዩ ዘንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ አዘናችኋል ይላል። ታዲያ የመጣ የሄደውን መከተል እሱ ለኃጢአቱ ይጠየቅበት፣ እኛ ግን ስላመንን እንድናለን ብሎ ጨርቅህን ካልነካንህ ማለት መጽሐፍ ቅዱስም አልፈቀደውም ማለት ነው። ይልቁንስ አባቶች ቁጥር ብቻ የሚያስደስታቸው ከሆነ ምንዛሬ ላይ ብቻ ፎከስ የሚያደርጉ ከሆነ እኛ ምእመኖች ቤተክርስቲያንን ከእንደዚህ አይነት ወንበዴና አረመኔ የመታደግ ግዴታ ይኖርብናል ማለት ነው። በአባዶ መብረቁ ቅዱስ ሚካኤል ቤተክርስቲያን ያላችሁ ወጣቶች ቤተክርስቲያንም ይህንን ነገር ከእናንተ ዛሬ ትፈልጋለች። ክርስቲያናዊ ስርዓታችሁን ባላጣችሁበት መልኩ ክርስቲያናዊ ስርዓታችሁን ተላብሳችሁ ይህንን ወጣት ወደ ነበረበት ማንነት ወደ ትክክለኛ አስቀዳሽነቱ እንዲመለስ ከዚህ ድርጊቱ እንዲታቀብ የማድረግ ግዴታ ይኖርባችኋል ማለት ነው። ቤተክርስቲያንም ይህንን ጥሪ ለእናንተ ታቀርባለች። በተረፈ ይህንን መልእክት ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ መድረስ ያለበት ቦታ እንዲደርስ አድርጉልኝ። አመሰግናለሁ። በቃ ደስ የሚል አገላለጽ ነው ያቀረበልን። ይታያችሁ እንግዲህ በቃ ቤተክርስቲያን በዚህ ደረጃ የተዳፈ ክህነት እንኳን የሌለው ሰው ማጥመቅ ጀምሯል። ክህነት የሌለው ሰው ቅዱስ ሚካኤል ተገልጦልኝ አጥምቅ ተብያለሁ ብሎ በዚህ ደረጃ ቤተክርስቲያን ተዳፍሯል። አስተዳዳሪ ሆኖ ቲክቶክ ላይ ቪዲዮአቸውን አይቼ ነበር፣ ማስታወቂያ ይሰሩለት ነበር። ቤተክርስቲያን መዋቅሯ በዚህ ደረጃ እየወረደ ነው ያለው። ማንም እየተነሳ አጥማቂ ነኝ እንደዚህ ነኝ እያለ ቤተክርስቲያን በሯን ከፍታ ያስገባች ነገ ከነገ ወዲያ ማጥ ውስጥ ነው የምንገባው። ከዛ የራሱ የሆኑት ስብስብ ይኖሩታል፣ የራሱ የሆኑ አካላት ተከታይ ይኖረዋል። ሃይባ ያጣል። ከዛ ማንንም አይሰማም። አይታችኋል ምን ያህል እየወደቅን እንደሆነ። ስለዚህ እውነት ብለን መቀበል ወደድንም ጠላንም የዚችን ቤተክርስቲያን ልዕልና ማስከበር የምንችለው
እውነቱን እውነት ብለን ስንቀበል ነው። አስቀደም በአባቶቻችን ያልነበረ ነገር አሁን አዲስ ሆኖ ሲመጣ መቀበል የለብን። በሐዋርያ ዘመን አልነበረም፣ በሐዋርያ አበው ዘመን አልነበረም፣ በሰማዕታቱ ዘመን አልነበረም፣ በሊቃውንቱ ዘመን አልነበረም። አዲስ የመጣ እንግዳ ነገር እንቀበል አይገባም። ነገ ሌላውም ጺም ያለው በሙሉ መቁጠሪያ ያዘ በሙሉ እየተነሳ እንዲህ ያደርጋል። ይታያችሁ ይህንን ዝም ካላልን በአስቸኳይ ዝም ካላሰኘን ነገ ከነገ ወዲያ በየቦታው ታዩታላችሁ። የመጨረሻውን ረዘም ያለውና በጣም የወደድኩትን አንድ ነገር ብቻ ላስደምጣችሁ። ለማመን የሚከብዱ የእመቤታችን የቅድስት ድንግል ማርያም ስዕል ተአምሮች ዶክተር ሮዳስ ታደሰ መጋቤ ሐዲስ በጣም በሚደንቅ ሁኔታ አቅርበዋል። ረዘም ይላል፣ ግን ደግሞ በጣም በተለያዩ የዓለም ክፍሎች ውስጥ የእመቤታችንን ተአምር ስለሆነ ተከታትለን እንመለስ። ሁላችሁም ላይክ አድርጉ። በፍጹም ኦርቶዶክሳዊ ትህትና። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አባታችን፣ ቅድስት ድንግል ማርያም እናታችን፣ መንግሥተ ሰማያት ርስታችን የምትሉ ክቡራን ምእመናን ሆይ በዚህ መርሃ ግብራችን ላይ በመላው ዓለም ያሉ የተቀደሰ ዘይት ሲፈስ ከላያቸው ከታዩ ቅዱሳት ስዕላት ውስጥ ጥቂቱን ብቻ ይዤላችሁ ቀርቤያለሁ። ሊቁ በመልክዓ ስዕል ላይ በኢትዮጵያ ወግብፅ ወሶሪያ በአንጾኪያ ወሮም ለስዕላትኪ ዘሃለዋ ማርያም ሰላም፣ በኢትዮጵያና በግብፅ በሶሪያ በአንጾኪያና በሮም ያሉ ለሆኑ ለስዕላቶችሽ ሰላምታ ይገባል በማለት እንደመሰከረ በመላው ዓለም ባሉ ቅዱሳት ስዕላት ላይ ታላላቅ ታምራት ይደረጋል። ሊቁ በድጋሚ በመልክዓ ስዕል ላይ ከእመቤታችን ከስዕሏ ሕሙማን የሚፈወሱበት ወዝ ይፈስ እንደነበረ ሲገልጽ ሰላም ለስዕልኪ ሀፈ ማህየዌ በጼዴንያ ወግብፅ ዛውሃዘት በኢህሳዌ ያለማበል በእውነት በጼዴንያና በግብፅ የሚያድን ወዝን ላፈሰሰች ስዕልሽ ሰላምታ ይገባል በማለት ያመሰግናል። ታላቁ ሊቅ አባ ጽጌ ድንግልም በማሕሌተ ጽጌ መጽሐፉ ላይ ከቅድስት ድንግል ማርያም ስዕል ወዝ ስለመፍሰሱ ስዕልኪ ማርያም ጸገየት ስጋዌ ከመጸገነት ትጸጊ ጽጌያተ ለስርጋዌ ሳህለ ተአምርኪ እኩን ለትውልደ ትውልድ ዜናዌ ቅብእኒ ሀፈ ስዕልኪ ወፈውስኒ እምደዌ እስመ በህምዙ አቁሰለኒ አርዌ። የገነት ዛፍ አበቦችን ለሽልማት እንደምታብብ ማርያም ስዕልሽ ግዘፍን አበበች። የተአምርሽን ዜና ለልጅ ልጅ የምነግር ሆን ዘንድ የስዕልሽን ወዝ ቀቢኝ፣ ከበሽታም አድኝኝ፣ እባብ አውሬ በመርዙ በኃጢአት አቁስሎኛልና በማለት ለእስራኤል ከደረቅ ዓለት ላይ ውሃ ያፈለቀ፣ ለሶምሶን ከአህያ መንጋጋ ውሃን ያፈለቀ ጌታ በተለያዩ ጊዜያት ከእናቱ ከቅድስት ድንግል ማርያም ስዕል ላይ ሕሙማን የሚፈወሱበት የተቀደሰ ዘይት አውጥቶ ድንቅ ተአምራትን ገልጧልና ከዚህ በረከት ተሳታፊ ይሆን ዘንድ ሊቁ አባ ጽጌ ድንግል ተመኝቷል። በዚህ አጭር ቪዲዮም በመላው ዓለም በተለያዩ ሀገራት በቅዱሳት ስዕላት ከተፈጸሙት ተአምራት ውስጥ ዘይት ያፈለቁ ከስዕሉ አካል ላይ ቀይ ደም ስለታየባቸው ቅዱሳት ስዕላት የተወሰኑትን እናያለን። አንደኛ፣ በግብፅ ሀገር በፖርት ሳይድ ከተማ በአባ ብሶ ቤተ ክርስቲያን የምትገኘው የእመቤታችን ስዕል። በተለይቺ ስዕል ከየካቲት 4 እስከ 10 ባሉት 7 ተከታታይ ቀናት ያለማቋረጥ ስክሪኑ ላይ እንደምታዩት ከስዕሏ ላይ መዓዛው ድንቅ የሆነ የተቀደሰ ዘይት ይፈሳል። በሚፈስበት ጊዜ የሀገረ ስብከቱ ጳጳስ፣ ቀሳውስት፣ ዲያቆናት ይገኛሉ። ከፍተኛ ምስጋናንም ያመሰግናሉ። ከዚያም ለሕሙማን ፈውስ ሊሆን ከእመቤታችን ስዕል የወጣውን የተቀደሰ ዘይት ለምእመናን ያከፋፍላሉ። እጅግ በከባድ ሕመም ያሉት ከዘይቷ ተቀብተው ጠጥተው ይፈወሳሉ። ከስዕሏ የሚፈሰው የተቀደሰ ዘይት መዓዛው እጅግ የተለየ ልብን የሚመስጥ ሲሆን እኔም በዚያች ቦታ ተገኝቼ የሚፈሰውን ዘይት በማየት ከበረከቷ ተሳትፌያለሁ። ሁለተኛ፣ የካቲት 5 የምትታሰበው ከጉንጮቿ ደም እየፈሰሰ የሚታይ አቃቢተ ሆህት ደጃፍን ጠባቂ በመባል የምትታወቀው የእመቤታችን ስዕል ናት። ሊቁ አባ ጽጌ ድንግል በማሕሌተ ጽጌ ድርሰቱ ላይ ቦ ዓመት ትረከብ ምስለ ቃለ ነገር ጥዑም ወቦ ዓመት ትረአይ በለቢሰ አባል ልምሉም ስዕልኪ ማርያም ጽጌ ተአምር አዳም ወአመ ዘበጣ በሰይፍ አይሁዳዊ ርጉም እምኔሃ አንጸፍጸፈ ደም። ጥዑም ቃልን በመናገር የምትገኝበት ጊዜ አለ። ስዕልሽ የለመለመ ሥጋን በመልበስ የምትታይበት ጊዜ አለ። ማርያም ስዕልሽ የተአምር አበባ ናት። ርጉም አይሁዳዊ በሰይፍ በመታት ጊዜ ከእርሷ ደም ተንጠባጠበ ይላል። ስለዚህ ስዕል በተለያየ ቦታ ላይ በስፋት ስለገለጽኩኝ የዚህ ስዕል ኮፒ የሆነች ዘይት ስለምታፈሰው ስዕል እስቲ ስክሪኑ ላይ ላሳያችሁ። እቺ ሶስተኛ የምታዩት በሐዋይ የምትገኘው
የአቃቢተ ሆት ከጉንጮቿ ደም የሚፈሰው የአይቬሮን ስዕለ ማርያም ናት። የአምላክ እናት የተቀደሰ ስዕሏ ለ13 ዓመታት በትንሣኤ ጊዜ የተቀደሰ ዘይትን ታፈልቃለች። በሰሙነ ሕማማት ደረቅ ስትሆን የተቀደሰ ዘይትን በቀዳም ስዑር ጀምራ በትንሣኤ ዕለት እጅግ ማፍሰስ ትጀምራለች። ከዚያም በፈለቀው ዘይት የረሰረሰው ጥጥ ተጨምቆ እንደምታዩት ለምእመናን በካህናት ይሰጣል። እጅግ ይደንቃል። አራተኛ ይቺ በኢትዮጵያ በአዲስ አበባ የምትገኘው የወይዘሮ አልማስ ለገሰን አይን ያበራች ከጉንጮቿ ደም የሚፈሰው የአይቬሮን ስዕለ ማርያም ናት። ይቺ የተቀደሰ ስዕል አይን ያበራች ስትሆን በስክሪኑ ላይ እንደምታዩት አልፎ አልፎ ወዝ በተለያዩ የስዕሏ ክፍል ላይ የሚታይ ሲሆን አጠገቡ ያለችው የእመቤታችን ስዕል ከአይኗ በዚህ መልኩ እንባ ሲፈስ ይታያል። በዚሁ አጋጣሚ እንባን ሲያፈሱ የታዩ ቅዱሳት ስዕላት በተለያዩ ሀገራት ሲኖሩ ዊፒንግ አይከንስ ይባላሉ። ለምሳሌ ይቺ የምታዩት የእመቤታችን ስዕል እንባን ስታፈስ ይታያል። በመቀጠል የቅድስታና ስዕልም እንደዚሁ እንባን ስታፈስ ይታያል። በአምስተኛ ደረጃ የምናየው የአምላካችን ሥራ በእጅጉ የሚደንቅ የተወዳጅ ቤተሰቦቻችን እንግዲህ ሙሉ መረጃውን በያሮስ 2 ላይ ለቀነዋል። ሁላችሁም ገብታችሁ ተከታተሉ። በትናንትናው ዕለት ምሽት 5 ሰዓት ላይ ያሮስ 2 ላይ ለቀነዋል። ሙሉ ወደ 10 ደቂቃ የሚጠጋ ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ በተለያዩ ቦታዎች ላይ የእመቤታችን ቅድስት ድንግል ማርያም ስዕለ አድኖ ተአምር ያደረገበትን ነው ያቀረቡልን። ስለዚህ ሁላችሁም በያሮስ 2 ላይ ገብታችሁ ተከታተሉ እያልኩኝ የዛሬን የቪዲዮ መረጃዎች እንዲህ ባለ መልኩ አጠናቅቃለሁ። ታዲያ ከወዳችሁ ላይክ ማድረጋችሁ፣ ሼር ማድረጋችሁ፣ ሐሳብ አስተያየት መስጠታችሁ እንዳይዘነጋ። በፍጹም ቀናነት ስለምትከታተሉኝ እግዚአብሔር ያክብርልኝ። በሌሎች ቪዲዮዎች እመለሳለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።